ምጥ ላይቭ እየተላለፈ ነበር። ይኸውልን እዚህ ጋር እኔ ምን ችግር አለ? እኔ አንድ ቀን ሰፖርት ብታደርጉ ይሄ ወንድማቸው አይደለው እንዴ? እኔ ወንድማቸው አይደለው? እኔ አላሳስራችሁ። ሁሌ ለምን የተበደለ ሰው ብቻ ሰፖርት ብታደርጉ እኔ ወጥቼ ቲክቶክ ላይ ማልቀስ አለብኝ? እውነት ለመናገር እኔ ማልቀስ አለብኝ ቲክቶክ ላይ እንደዚህ ሆኛለሁ ብዬ ማልቀስ አለብኝ? ሰፖርት ብታደርጉ ወደ ለመናገር በጣም ሰው አርሶ አይበላ። ተረጋጋ ልጄ ተረጋጋ ወንድሜ አይዞን። ሰላም ጤና ይስጥልኝ የቻናል ቤተሰቦች እንዴት ናችሁ? ሁላችሁም በያላችሁበት ሰላማችሁ ብዝት ይበልልኝ። እንዳለ ነኝ በአዲስ ቪዲዮ ተመልሻለሁኝ። እንግዲህ ቪዲዮውን ላይክ በማድረግ እንዲጀምር ጠይቃለሁኝ። ትንሽ ቻናሉ ደከም ብሎብኛል፣ ረጅም ሰዓት ፖስት አላረኩበትም ነበርና ትንሽ እሱም እንዲንቀሳቀስ ላይክ ሐሳብና አስተያየታችሁን የሚሹ ስለሆኑ ቪዲዮዎቹ ደግሞ ሐሳብና አስተያየታችሁን እንድትጽፉልኝ እጠይቃለሁኝ። እንግዲህ የዋይቢኤስ ማርኬት ባለቤት የሆነው ወልደ ጊዮርጊስ ይልቃል በወንጀልና በማጭበርበር ተጠይቋል። ከዛ በተጨማሪ ደግሞ ከዚህ ጋር የተያያዘ ሌሎች እይታዎችና ቪዲዮዎች አሉ። በሱ ላይ የተደቀነበት አደጋ አለ የሚሉ ሰዎች አሉ። እንደዚሁም ደግሞ ራሱ የሰጠውን መልስ አካተቸበታለሁ። ሌሎች ቪዲዮዎችም ስላሉ እስኪ መጀመሪያ ከዚህኛው ቪዲዮ እንጀምራለን። ምጥ ላይቭ እየተላለፈ ነበር። ይኸውልን እዚህ ጋር እኔ እውነት ምክንያቱም እኔ ራሴ ልጆቼን ስወልድ በምጥ ነው የወለድኩትና ያረጀው መሰለኝ ማለት ረጅም ጊዜ ሆነብን። እኔ ሴት ልጅ ምጥ ላይ ስትሆን ሁላችንም እናውቃለን። በጣም ኢሞሽናል፣ በጣም ትናደዳለች፣ በጣም በቃ ብዙ ነገር እንደውም ቀበቶ ፍታ ባል ምናምን ይባል ነበርና ስልኳን ቻርጅ አድርግላት ሳይባል አይቀርም ላይቭ ለሰላለች። በጣም ነው የሚገርመው። አይታችኋታል ግን ሜካፑን ተሰርታ ምናምን ስታምጥ ራሱ የሆነ ወጋ እውነት እንዴ ወይ በቃ ወይኔ ሞትኩኝ ምናምን በሚባል ሰዓት እኔ ትዝ የሚለኝ የራሴን ሳምጥ በጣም መጮህ ስለማልችል አለቅስ ነበር እና እንደተገረፈ ሰው ነበር ማለቅሰውና በቃ ዶክተሬን ጥሩት እኔ አልቻልኩም ምናምን ብዬ አለቅሳለሁ። ነርሶች ጋርና ዶክተሬ ጋር ሄዱና ኧረ ድርሱ በጣም እያለቀሰች ነው ዶክተር ምናምን ሲሉ አመት ከአመት ትስቄል እንዴ ዛሬ ታልቅስ ተዋት ምናምን መባሌን አረሳምና አንዳንዱ ጊዜያቶ መንገድ ላይ ምጡ መጥቶ ልጁን ይገላገላል። አንዳንዱ ደግሞ እንደዚህ ፋምጥን ብሎ ሜካፕ ተሰርቶ ላይቭ ላይ የሚያምጣለ። በጣም ነው የገረመኝ ላይቭ ምጥ። ግን እናንተ እስቲ ምን ሐሳብ ትሰጡበታላችሁ በዚህ ጉዳይ? ላይቭ ምጥ ላይ ይሆናል አይሆንም? እንግዲህ በዚሁ ከቀጠለ ምጡ ላይቭ ከቀጠለ ማለት ነው ብዙ ነገር ማየታችን አይቀርም። ተመልካቹ በጣም እኮ የሚያስገርም ነገር ነው። ላይቭ ላይ ምጥ እንዴት ይሆናል? ሁሉን አሳይተን እንዴት ይሆናል? ሰዎች ሁሉን አሳይተን እንደው በመድኃኒዓለም አትለከፉ፣ ብቻ ስትለከፉ እንደዚህ ነው። ምን ችግር አለ? እኔ አንድ ቀን ሰፖርት ብታደርጉ ይሄ ወንድማቸው አይደለው እንዴ? እኔ ወንድማቸው አይደለው? እኔ አላሳስራችሁ። ሁሌ ለምን የተበደለ ሰው ብቻ ሰፖርት ብታደርጉ እኔ ወጥቼ ቲክቶክ ላይ ማልቀስ አለብኝ? እውነት ለመናገር እኔ ማልቀስ አለብኝ ቲክቶክ ላይ እንደዚህ ሆኛለሁ ብዬ ማልቀስ አለብኝ? ሰፖርት ብታደርጉ ወደ ለመናገር በጣም ሰው አርሶ አይበላ። ተረጋጋ ልጄ ተረጋጋ ወንድሜ አይዞን። ምን ችግር አለ? እኔ ሰፖርት አይዞን አታልቅስ። አርሶ የማይበላ የለማይ ልጅ ዛሬ ግን ምን አለ መሰለኝ በጣም ነው ያናደው። በቃ እንደዚህ አይደረግም። ሰው እኮ ሰው ወረተኛ ነው። ምን አለ መሰለህ ሰው እንደዚህ ስትሆን ደግሞ የባሰ ነው ደስ የሚለው እንጂ አይሰጥህም። አንተ ማድረግ ያለብህ የቀጠሮ ጌም አዘጋጅቼ እኮ ነው የቀሩብኝ። ሞል ሰው አዘጋጅቼ እኮ ነው የቀሩብኝ። እኔ ማርያም ቀጠሮ ጌም አዘጋጅቼ እኮ ነው የቀሩብኝ። ጌመሮች ምናምን ነበሩ እንዴ ሰው እንኳን አልመጣም። አንድ ሰው ብቻ ነው የመጣው ነው ፎንቲ ብቻ ነው የመጣው። ማርያምን ለሌሎቹ ቴክስት አድርጋለሁ ለእያንዳንዳቸው እመቤቴን ለእያንዳንዳቸው ቴክስት አድርጋለሁ ግን አልመለሱልኝም። እመቤቴን ነው ለሁሉም አድርጋለሁ እኔ ለሁሉም ጌመሮች እንግዲህ እንደምታዩት ይሄ ልጅ የሚያለቅሰው ቀርተውበት ነው። እንግዲህ የጌም ቀጠሮ አዘጋጅቶ ለዛ ጌም ጥሩ ጊፍተር ያላቸው ከዚህ በፊት አውትሻይን ያደረጉ በቲክቶክ እነሱን ጠርቷቸው ቀርተውበት ነው እንደዚህ እየተበሳጨ
እየተበሳጨ የሚያለቅሰው። ዞሮ ዞሮ የሚያለቅስበት ምክንያት ምንድነው? ጌሙ ቢካሄድና ጊፍት ቢሰጠኝና ህይወቴን ብለውጥ ብሎ ስለሚያስብ ነው። አርሶ ይለወጥ ይላል ከስር ያለው ዋቴቨር። አርሶ መለወጥም ይቻላል። እንደውም ማረስ ማደፍረስ በጉልበት ነው። ይሄኛው ልመና ነው። ትንሽ መልኩን ነው ቀየር ያደረገው። ጊፍት የሚሰጥህ ሰው ሳንቲም ነው የሚሰጥህ አንተ ላይ ስለተቀመጥክ። ኖርማሊ የምናውቀው ለማይ ደግሞ ጎዳና ላይ ነው የሚቀመጠው። ምንም ያን ያህል ለውጥ የለውም። መሞከሩ ሁሉም ሰው ቲክቶከር ሆኖ ይሳካለታል ማለት አይደለም። መሞከሩ ጥሩ ነው፣ ማየቱ አሪፍ ነው። ነገር ግን እንደዚህ አልሆነም አልመጡልኝም ተብሎ ደግሞ አይለቀስም። እንዳይደረግም አይቀርም ብሎ እሱ እንዳለቀሰው ሁሉ እንደዚህም አይለቀስም ሊባል ይገባል። ይሄ ልጅ አይዶ ነው። ሁሉም ሰው በተመሳሳይ መንገድ ይለወጣል ማለት አይደለም። ብዙ አይደለ ተፈጥሯችን። ስለዚህ ስኬታማ የምንሆንበት ገንዘብ የምናገኝበት መንገድም እንደዚሁ እንደመልካችን በጣም የተለያየ ነው እና ተገቢ ነው ብዬ አላስብም። ይሄን ለቅሶ ረቂቅ ትሬዲንግ እና ዋይቢኤስ ሱፐርማርኬት አዲስ አበባ ላይ ምን እየሰሩ ነው? ዋይቢኤስ ሱፐርማርኬት የሚባለው ንብረትነቱ የወልደ ጊዮርጊስ ታውቁታላችሁ። በዚህ በሶሻል ሚዲያ ላይ ቀጠን ያለ ዳስ የሚያወጣ ሰውዬ የሱ ነው የኔ ነው ብሏል። ይህ ሰውዬ አሁን ላይ ዱባይ ላይ የዴሊቨሪ ስራ እየሰራ ያለ ሰውዬ ነው። ከዚህ በፊት ከአንድ ሽማግሌ ጋር የዘይት ኢምፖርት አግሪመንት ተፈራርሞ ምን እንደሰራ ነግሬያችሁ ነበር። ዛሬ ላይ ረቂቅም ሆነ ዋይቢኤስ የተሰጣቸው ንግድ ፍቃድ በአዲስ አበባ ኮንዶሚኒየም ቦታዎች እና በተለያዩ አዲስ አበባ ቦታዎች ላይ የአዲስ አበባ ሕዝብ ላይ የሚመጣውን የችርቻሮ ዋጋ ንረትን እንዲያረጋጉ መንግስት ፍቃድ የሰጣቸው በተሻለ ዋጋ እንዲሸጡ ለህብረተሰቡ እንዲያቀርቡ ፍቃድ የተሰጣቸው ናቸው። ነገር ግን ምን እያደረጉ ነው እያሉ መረጃ እየደረሰኝ ነው። ለምሳሌ ለረቂቅ ትሬዲንግ 10 ሚሊዮን ብር ብትሰጡት በየወሩ 1 ሚሊዮን ብር ቼክ ይጽፍላችኋል። የዛሬ ወር 1 ሚሊዮን ብር፣ ሁለተኛ ወር ላይ 1 ሚሊዮን ብር፣ ሶስተኛ ወር ላይ 1 ሚሊዮን ብር፣ 4 5 6 7 እያለ 10ኛ ወር ላይ 1 ሚሊዮን ብር እና የሰጣችሁትን 10 ሚሊዮን ብር ሱፐር ፕሪንሲፓል አርጎ ቼክ ይጽፍላችኋል። በየጊዜው እናንተ 1 ሚሊዮን እያላችሁ 10ኛ ወር ላይ ጠቅላላ ስንት ወሰዳችሁ ማለት ነው? 20 ሚሊዮን ብር ሆነ ማለት ነው። ፕሪንሲፓሉ 10 ሚሊዮን ወለደላችሁ ማለት ነው። ለዚህ ቼክ ይጽፍላችኋል። እንግዲህ ጊዜው ሲደርስ ሄዳችሁ መውሰድ ነው። እንደዚህ እንሰራለን እያሉን ነውና እንግባበት ወይ ብለው ሰዎች ጠይቀውኛል። እነዚህ ሁለት ድርጅቶች የተሰጣቸው ፍቃድ የችርቻሮ ዋጋ እንዲሸጡ የንግድ ስራን እንዲነግዱ ነው እንጂ የፋይናንስ ስራን እንዲሰሩ አይደለም። ከንግድ ባንክ ወይም ከተለያዩ ባንኮች የሚያበድርበት 22% ነው። እዛ በታስቀምጡ ደግሞ አራውንድ ስንት ፐርሰንት ነው የሚወልደው? ገንዘብ ስለሌለኝ ብዙም አላውቅም ስንት እንደሚወልድ 7-9 ሊሆን ይችላል። ብታስቀምጡ ሴቪንጋችሁ የሚወልደው ማለት ነው። እንደዛ በአመት ከሚወልድላችሁ እኔ ጋር ታመጡና እኔ በየወሩ 10% እያሰብኩ ሰጣችኋለሁ። እነዚህ ሁለት ተቋማት የተሰጣቸው ፍቃድና እየሰሩት ያለው ስራ ይጋጫል። ስለዚህ የሚሰጣችሁ ቼክ በህግ ፊት ዋጋ የለውም ማለት ነው። ለምን? ቼኩ አንድ ቼክ ፍርድ ቤትም ሆነ በተለያዩ ቦታዎች ላይ እንደ ማስረጃ ማቅረብ የምትችሉት በመጀመሪያ ደረጃ በሻጭና በገዢ መካከል የሚደረገው ግብይት ህጋዊ ግብይት መሆን ይጠበቅበታል። ሁለተኛው ደግሞ የመንግስትን ጥቅም በግብይት የማያሳጣ መሆን ይጠበቅበታል። በዚህ ሁለት መስፈርት መሰረት የሚሰጣችሁ ቼክ እንደ ማስረጃ አድርጎ ማቅረብ አይቻልም ህግ ፊት ማለት ነው። ቢኮዝ የተሰጠው ፍቃድ የፋይናንሻል ስራዎችን የባንክ ስራዎችን እንዲሰሩ አይደለም። እነዚህ ድርጅቶች እንደዚህ ያላችሁ ሰዎችና ብራችሁን ልትሰጡና በየወሩ 10% ልትለቅሙ ያሰባችሁ ኢትዮጵያውያንና አዲስ አበባውያን ኳስ በመሬት ብታረጉ። በእርግጥ ይሄ ስቶሪ ዲቨሎፕ እያደረገ የተለያዩ ማስረጃዎች እየተሰበሰበበት የሚቀጥል ቢሆንም እስከዛው ድረስ ግን ታሞ ተመማቀቅ ኳስ በመሬት ማድረግ ይሻላችኋል። ስለዚህ ማስረጃ ያላችሁ ሰዎች፣ በዚህ ደረጃ ማስረጃ ያላችሁ ሰዎች፣ የተለያዩ አግሪመንት ያላችሁ ሰዎች ላኩልኝ፣ ህብረተሰባችንን እናድን። እነዚህ ሰዎችም ከሚሰሩት ህገወጥ ተግባር ላይ እናድን እላችኋለሁ። እንግዲህ እየተባለ ያለው ይሄ ነው። የተሰጣቸው የንግድና ችርቻሮ ፈቃድ ነው እንጂ የፋይናንስ ወይ ደግሞ ማይክሮ ፋይናንስ ልክ ገንዘብ ሰጣችኋቸው በወለድ የሚከፍሉ ከወለድ ጋር ሪፈንድ የሚያደርጉ አይነት ተቋማት አይደሉም ነው እየተባለ ያለው። እስኪ ሌላ ቪዲዮ ደግሞ አለ ላሳያችሁ። የዋይቢኤስ ማርኬት ባለቤት ወይንም ወንድማችን ወልደ ጊዮርጊስ
ከባድ የሆነ አደጋ ላይ ነው። እሱ ሊነግረኝ ባይፈልግም ነገር ግን እኔ በመረጃ ምንጮቼ አማካኝነት ከፍተኛ አደጋ ላይ እንደሆነ ደርሼበታለሁ። ሁላችሁም ዱዓ አድርጉለት። ለእኔ የሲስተም ችግር አጋጥሞኝ ነው ቢለኝም ነገር ግን ነገሩ በተቃራኒው እንደሆነ ደርሼበታለሁ። የሆነ ሆኖ የሚሯሯጠውና ከላይ ከታች የሚለው ነገር ከተስተካከለለት ወደ ወትሮ ስራ እንደሚመለስ አውቃለሁ። ካልተስተካከለለት ግን ከባድ የሆነ ችግር ውስጥና አዳ ላይ ስለሚወድቅ ሁላችሁም በያላችሁበት ዱዓ አድርጉለት፣ ጸልዩለት። በዋይቤኤስ ማርኬት ወይንም በወልደ ጊዮርጊስ ተበላን የምትሉ እህቶቻችን ገንዘቡን በልቶ የሚሰወር ግለሰብ አለመሆኑን ደርሼበታለሁ። ነገር ግን በተቃራኒው ከባድ የሆነ አደጋ ውስጥ እንደሆነ ሙሉ መረጃው አለ። ይፋ የማላደርገው እሱ ይፋ እንዲሆን እንዳልፈለገ ስለተረዳው ነው። ይፋ እንዲሆን ቢፈልግ ኖሮ ለእኔ ይነግረኝ ነበረ። ነገር ግን የሚሯሯጠው ነገር ከተሳካለት ይፋ ሆነ አልሆነ ጥቅም የለውም። ካልተሳካለት እሱ ቢፈልግም ባይፈልግም ከጀርባ ያሉ ሰዎች ይፋ ስለሚያደርጉት እስከዛው ጠብቁ። ነገር ግን ዱዓ አድርጉለት፣ ጸልዩለት። የተሳካለት እንደሆነ ይመለሳል ማለት ነው። ካልተሳካለት ግን ከፍተኛ ችግር ውስጥ ነው የሚገባው። አመሰግናለሁ ወንድማችን ወልደ ጊዮርጊስ፣ ፈጣሪ ይርዳ። ከጀርባ ሌላ ጉዳይ አለ። እሱን ደግሞ እኔ ደርሼበታለሁ። ማውጣት እንዳለብኝ ወልደ ጊዮርጊስ ከፈቀደብኝ ላወጣው እችላለሁ እያለ ነው የተናገረው። ወልደ ጊዮርጊስ ላይ ብዙ ነገሮች እየመጡ ነው። ይሄ ከአማራ ጉዳይም ጋር የሚያያዝ ይመስለኛል። ኢትዮጵያ ላይ እንደሚመስለኝ እየዘጋ ውጣ እያሉት ወልደ ጊዮርጊስ የሚባለውን የአማራ ልጅ ነው ዘግተው ውጣ ወይም ደግሞ አካውንቱን ፍሪዝ እያደረጉበት እኔ እንደሚመስለኝ። ምክንያቱም አይ ቲንክ ከ6 ወር በላይ ያለምንም ችግር አብረው ገንዘብ ያስቀመጡ ያለምንም ችግር ምን እየተደረገላቸው ነበረ? ገንዘባቸው በአካውንታቸው እየገባ እነዛ ሰዎች የዛ ገንዘብ ተጠቃሚ እየሆኑ ነበረ። ካያችሁ ያለምንም ድምፅ ሰምተን አናውቅም። ያለምንም ችግር ወልደ ጊዮርጊስ እዛ ገንዘብ ያስገቡ ሰዎች ከስንት ዓመት ሰርተዋል። ገንዘብ ያስገቡ ሰዎች ያለምንም ችግር ይሄ ሰው ከ1 ዓመት 2 ዓመት በደንብ ገንዘብ እየገባላቸው ያለምንም ሀሳብ እየሰሩ ነበር። ያንን አሁን ወልደ ጊዮርጊስን ሊመቱት ነው። ልክ ወርቁ አይተነውን ከጨዋታ ውጪ ለማድረግ እንደሰሩት እንደሚመስለኝ ወልደ ጊዮርጊስንም ያሴራ እያሰሉበት ነው። ኢትዮጵያ ላይ ያለው አካውንቶቹ ካያችሁ 300 ብር እየተቀመጠ ነው የሚዘጋው አካውንቱ። 300 ብር ነው አካውንት ውስጥ የሚቀመጠው፣ ተዘግቷል። በስንት ሚሊዮኖች የሚያንቀሳቅስ ሰው እንደዚህ እያደረጉ እየመቱት ነው ወልደ ጊዮርጊስ። ሰው አልባንንም ዘርፎን ጠፋ እያለ ወልደ ጊዮርጊስን ቁማር እየሰሩበት ይመስለኛል። በደንብ ቁማር እየሰሩበት ይመስለኛል። ስለዚህ በእውነት ነው የምለው፣ አሁን ገብታችሁ ብታዩ የወልደ ጊዮርጊስ ጉዳይ በጣም እንደ ሌባ ተደርጎ ቁማር እየተሰራበት ያለ ሰው ነው። 2 ዓመት ሰርተውታል። 2 ዓመት እዛ ገንዘብ ውስጥ ያስቀመጡ ሰዎች በየወሩ ገንዘብ ከተፉ ገንዘብ ያገኙ ነበር። ወልደ ጊዮርጊስ ከተፉ የዋይቢኤስ አይደለ የዋይቢኤስ ከየተፉ ያገኙ ነበር። አሁን ግን ኢትዮጵያ ውስጥ ያለው ችግር እየተፈጠረበት ነው። ይሄን ነገር ማየት ጥሩ ነው ብዬ አስባለሁ። ስለዚህ አሁን የተጀመረው ሌሎችም የአማራ ባለሀብቶች በዚህ ደረጃ ሊመቱ እንደሚችሉ እርግጠኛ ነኝ። እነ በላይነህ ክንዴ፣ እነ ትልቅ ሰው፣ ሌሎችም ሊመቷቸው እንደሚችሉ፣ ቢዝነሳቸውን ዜሮ ለመክተት እንደሚችሉ በደንብ ማየት ይቻላል። ካያችሁ በጣም እየወጡ ግብር አሰቃየን የሚሉት የአማራ ባለሀብቶች ናቸው። ግቡና በግብር ተሰቃየን የሚሉት እግዚአብሔር ምስክሬ የአማራ ባለሀብት ወይ የትግራይ ባለሀብት ነው። አንድ የኦሮሞ ባለሀብት ወጥቶ በግብር አሰቃዩኝ የሚል አታመጣ። ብሪንግ አንድ የኦሮሞ ባለሀብት ወጥቶ በግብር አሰቃይተውናል፣ ግብር መሮኛል የሚል አንድ የኦሮሞ ባለሀብት አታመጣ። ቁማሩ ሰው እየገባው አይደለም። የሚሰራው ነገር እየገባው አይደለም። ሰው እየገባው አይደለም። አንዳቸው እስቲ አምጣ እስቲ አንድ ኦሮሞ ባለሀብት መጥቶ ኖ ግብር በዝቶብኛል የሚል አንድ አምጣ። አይከፍልማ። እየተባለ ያለው ጉዳዩ በአንደኛው ክንፍ ጉዳዩ የፖለቲካ ነው፣ ጫና እየተደረገበት ከቢዝነስ ውጭ ለማድረግ እየተጣረ ነው። አንደኛው ክንፍ አዎንታ ሲናገር የነበረውን ደግሞ ሰምታችሁት ከሆነ እያለ ያለው የተሰጣቸው ፈቃድ ከዛ ከነረቂቅ ጋር የተሰጣቸው ፈቃድ የችርቻሮና የንግድ ነው እንጂ የማይክሮ ፋይናንስ አይነት ወይም ደግሞ የፋይናንሱ ዘርፍ ላይ
ብር እያበደሩ ጀስት እስከወለዱ መክፈል አይነት አይደለም ነው እየተባለ ያለው። ዞሮ ዞሮ ያም ይሁን ይሄ እስኪ ደግሞ ከራሱ አንደበት የሚናገረውን ነገር እንስማ። ሰላም እንደምን ሰነበታችሁ የሀገሬ ልጆች። እንግዲህ ሰሞኑን በተፈጠረው ሁኔታ ብዙዎቻችሁ ተደናግጣችሁ እና አንዳንዶቻችሁም በተፈጠረባችሁ ጥርጣሬ ወይም ደግሞ እንደዚህ አንዳንድ ላይ ወይም ሚዲያ ላይ ያሉ አንዳንድ አካላት የሚያራምዱትን የራሳቸውን ፍላጎት እና ስሜት በሚያራግቡበት ተጠልፋችሁ በድንጋጤ ውስጥ የገባችሁ እና ጥሩ ያልሆነ ስሜት ውስጥ የነበራችሁ ሰዎች እንግዲህ በጣም ይቅርታ ማለት እወዳለሁ። በአንዳንድ ባለሀብቶች እና ከባለሀብቶች ጋር በተስማሙ አንዳንድ አካላት ሰዎች ተቀጥረው ስለኛ ድርጅት ስለ ዋይቤስ በጣም ሰፊ የሆነ የስም ማጥፋት ዘመቻ ከዓመት በፊት ተጀምሮ ነው የተጀመረው። ግን ደንበኞቻችን ስለምታውቁን ለዓመታት ያህል የነበረው ነገር ምንም ሳይመስላችሁ ጭራሽ እንደ ማስታወቂያም ሆኖ የስም ማጥፋት ዘመቻ እንደ ማስታወቂያ ጠቅሞን ደንበኞቻችን ስለሚያውቁ ወይም ደግሞ ስለዛ ሲወራ ስለሚመሰከር በዛ አይነት ሁኔታ ድርጅታችን ምንም አይነት እንከን ሳያጋጥመው እስከ ዛሬ ቀጥሎ ነበር። ግን የረቂቅ ትሬዲንግ አማካኝነት ማለትም ረቂቅ ትሬዲንግ የነበሩበትን የስራ ክፍተቶች ለማስተካከል የወሰደውን እርምጃ ማለትም ደግሞ ግምገማ ላይ በነበሩ ሰዓት የነበረውን ሁኔታ ዘግተው እንደጠፉ ተደርጎ ወይም ደግሞ ላለመመለስ ዘግተው እንደጠፉ ተደርጎ ዘግተው ጠፍተዋል የሚል የዘመቻ ወይም ደግሞ ወሬ መወራት ሲጀምር እንግዲህ ያ ነገር ፖስት ከተደረገበት ከምሽቱ 4 ሰዓት ጀምሮ ሌሊት ድረስ በሌሊት ማለት ነው የኛ ደንበኞችም ጭምር በፈጠራችሁት ግርግር አማካኝነት ቢሮአችን ገብተን ስራ መጀመር ማንችልበት ሁኔታ ተፈጠረ። በዛ አማካኝነት ነው ዋይቤስ ለጊዜው የተቋረጠው ማለት ነው። አሁንም በደንብ ልብ እንድትሉልን የምንፈልገው ዋይቤስ በቅርቡ ሙሉ ለሙሉ በዲጂታል መንገድ ከዚህ በፊት እንደነበረው ሳይሆን ዲጂታል በሆነ እያንዳንዱን ትራንዛክሽን እያንዳንዱን እንቅስቃሴ ወረዳ፣ ከተማ አስተዳደር ኮንትሮል የሚያደርገው ወይም ደግሞ ኮንትሮል የሚያደርግበት ዳሽቦርድ ያለው በሆነ በዲጂታል መንገድ ወደ ስራ የሚገባ ይሆናል። እሱን በደንብ ተረጋግታችሁ እንድትጠብቁ ነው አሁንም የምንጠይቀው። ከዛ ውጪ ይህንን አጋጣሚ ዋናውን ፕሮጀክት ወይም ይህንን ግርግር የምትፈልጉት አካላት ምንም ቢፈጠር በምንም አይነት ነገር ብታደርሱብንም የጀመርነውን ስራ እንደማናቆም ልንነግራችሁ እንወዳለን። በምንም አይነት ሁኔታ ውስጥ ብሆን ኢቭን ሙቼ እንኳን ብሆን ብሞት እንኳን ለሚመለከተው አካል ያንን ፕሮጀክት ለሚመለከተው አካል የሚያደርሱ አካላትን አስቀምጠናል። በደንብ ልብ እንድትሉ የምፈልገው ነገር መተግበሩ ስለማይቀር ወይም ያ ፕሮጀክት ወይም የሰራነውን ስራ የሚፈልገው አካል ስላለ ለሚፈልገው አካል ደግሞ የምናደርስ ይሆናል። ምናልባትም ይሄ የፈጠራችሁብን ግርግር ለዛ የተሻለ ግባት ወይም ደግሞ የተሻለ ግባት አድርገን ልንጠቀምበት እየሰራን ነው። ከዛ ውጪ ምንም ብታደርጉ ምንም ማለት ነው ምንም ብታደርጉ አሁን ሰው ከሞት በላይ ምንም ነገር የለም። ስለዚህ ብሞት እንኳን አታስቆሙትም። ከወዲሁ ቃል ልገባላችሁ የምፈልገው ግን እንትን ብታደርጉ ማለት ተባባሪ ብትሆኑ ለእናንተ ትልቅ ኩራት ነው። ካላችሁበት ቦታ ካላችሁበት ከታመናችሁበት እምነት አንጻር የዚህ አጋዥ ብትሆኑ ብታግዙን። ከዚህ በፊት የተፈጠረውን ነገር እንግዲህ አቋሜን በዚህ አይታችሁታል። ብዙ ነገር ሞክራችኋል። ምንም ፍንክች የሚል ልጅ አይደለሁም። ከዛ ውጪ ብታግዙንና የዚህ አካል ብትሆኑ ኢቭን በትክክል ፕሮጀክቱን ለሚመለከተው አካል አድርሱት እንጂ ኢቭን ፕሮጀክቱን እንደሸጥኩላችሁም አድርጌ መስጠት ስለምችል ማለት ነው። ምንም አይነት ፍላጎት ከዚህ ፕሮጀክት ላይ 70 ሳንቲም እኔ ማግኘት አልፈልግም። በቃ ሀገሬ ይህንን ፕሮጀክት እንድትተገብረውና እንድትጠቀምበት ብቻ ነው የምፈልገው። ከዛ ውጪ ከሌ እንዲህ አድርጎኛል ብዬ የማጋልጥበት ምንም አይነት መንገድ አይኖርም።
በግል ይሄ ፐርሰናሊ ወይም ፋሚሊየር በሆነ ኬዝ እንትን ካደረጋችሁኝ ከሞከራችሁኝ ወይም ከነካካችሁኝ ውጭ ያለውን ማለት ነው። ይህን ነው ማለትም ወደው ውድ የዋይቤስ ደንበኞቻችን በደንብ እንግዲህ እናንተ በደንብ ታቁናላችሁ ይገባኛል። ለዝም ስላልሁኝ ስለጠፋሁኝ ተደናግጣችኋል፣ እውነት መስሏችኋል። ግን እኔ እንግዲህ ለ4 ዓመት ያህል ታቆኛላችሁ። ለ4 ዓመት ያህል ምንም ያለምንም ክፍተት ያለምንም ቅንጣት ችግር ነው ስናገለግላችሁ የነበረ። በጣም ብዙዎቻችሁ ተለውጣችኋል። ዛሬ ይህን ያህል እያላችሁ ወይም ደግሞ በየሚዲያው እየወጣችሁ የምትናገሩት ከኛ ጋር የሰራችሁት እንደሆነ ማወቅ አለባችሁ። ይህንን ማመን አለባችሁ። ለዚህም ልታመሰግኑን ይገባል። ከዛ ውጪ እኔ የምታቆኝ ወልደ ጊዮርጊስ ነኝ። ስለዚህ የምታውቁት ወልደ ጊዮርጊስ ደግሞ እንግዲህ ባህሪውን ታውቃላችሁ። እንግዲህ በቅርቡ ወደ ስራ እንመለሳለን። ያልሆነ ግርግር በመፍጠር ወይም ደግሞ አልባሌ ቦታዎች ላይ ያሉ ነገሮችን ባለማበለሻሸት ቶሎ ለመመለስ እንድታግዙን ስል ጠይቃለሁ። አመሰግናለሁ። እንግዲህ ወልደ ጊዮርጊስ እየተናገረ ያለው ተደራጅተን በአዲስ መልኩ በዘመናዊ መልክ ዲጂታላይዝድ አድርገን በተለያዩ ፕላትፎርሞች ስራውን አቀጣጥለዋለሁ፣ የሚያስቆመኝ የለም፣ ብሞት እንኳ ስራው ይቀጥላል፣ የሚመለከተው አካል ተረክቦ ያስቀጥለዋል፣ ለሀገሪቱ ጥቅም ነው እንጂ ለእኔ ብዙም ያን ያህል ከዚህ ጥቅም ማግኘት አልፈልግም ብሎ ተናግሯል። እንደሰማችሁት እንግዲህ ውድ ቤተሰቦቼ የእናንተን ሀሳብና አስተያየት የሚፈልግ ይመስለኛል። ይሄ ኮሜንት ላይ ያስቀምጡልኝ። እስካሁን ድረስ አብራችሁ ስለቆያችሁ እና ሰፖርት ስለምታደርጉኝ በጣም አመሰግናለሁ። ቸር ሰንብቱ።